አሁን ደግሞ የአንድ ቤትና የ10 ቤትን በመጠቀም በሁለቱም እጆቻችን ለምሳሌ 12 11 13 የሚሉትን ቁጥሮች እንጽፋለን ማለት ነው። ሰው ዛሬ ከ10 እስከ 20 ድረስ ያሉትን ቁጥሮች በጣቶቻችን እንዴት እንደምንጽፍ እናያለን። 10 ማለት ግራ እጃችሁ ላይ 10 አውጡ። 10 አያችሁት? ግራ እጃችን ላይ 10 አንድ ጣት። እሺ 10 11 ከተባላችሁ ግራ እጃችሁ ላይ 10 እና ቀኝ እጃችሁ ላይ ደግሞ አንድ ጣት ማውጣት 11 12 ከተባላችሁ አዎ ግራ እጃችሁ ላይ 10 ቀኝ እጃችሁ ላይ ሁለት ጣት 12 13 ከተባላችሁ ግራ እጃችሁ ላይ 10 ቀኝ እጃችሁ ላይ 3 ጣት 1 2 3 13 14 ከተባላችሁ ግራ እጃችሁ ላይ 10 ቀኝ እጃችሁ ላይ ደግሞ አራት ጣት 1 2 3 4 14 15 ከተባላችሁ ግራ እጃችሁ ላይ 10 ታወጣላችሁ ቀኝ እጃችሁ ላይ 5 ማለት አውራ ጣታችን ብቻውን አይደለ? አውራ ጣታችሁ ብቻውን ታወጣላችሁ 5 15 እሺ 16 ከተባላችሁ ግራ እጃችሁ ላይ 10ን ታወጣላችሁ ቀኝ እጃችሁ ላይ ደግሞ 6 5 6 16 17 ከተባላችሁ ግራ እጃችሁ ላይ 10 ታወጣላችሁ ቀኝ እጃችሁ ላይ 7 5 6 7 17 18 ከተባላችሁ ግራ እጃችሁ ላይ 10 ቀኝ እጃችሁ ላይ ደግሞ 8 5 6 7 8 18 19 ከተባላችሁ ግራ እጃችሁ ላይ 10 ቀኝ እጃችሁ ላይ 9 5 6 7 8 9 19 ግልጽ ነው? ገብቷችኋል? አዎ በጣም ጥሩ። እሺ ለምሳሌ አሁን ድንገት 15 ቁጥር እንጻፉ ብትባሉ እስኪ እንዴት ነው የምትጽፉት? እስኪ አሳዩ። ጎበዞች የ10 ቤት ላይ 10 የአንድ ቤት ላይ ደግሞ 5 15 ናይስ ስማርት ናችሁ። እሺ 12ን እስኪ ያሳዩ። ማን ነው የሚያሳየኝ? ጎበዞች እንዴ 10 እና ቀኝ እጃችን ላይ ደግሞ 2 12 አይደለ? 12 እሺ 13 ጎበዝ ግራ እጃችን ላይ 10 ቀኝ እጃችን ላይ 3 እሺ 17 ጎበዝ ቴዎብስታይ እስኪ ያሳይ። ጎበዞች ናይስ 17 አንደኞች በጣም ጎበዞች። እሺ 18 ግራ እጃችሁ ላይ 10 ቀኝ እጃችሁ ላይ ደግሞ 8 18 5 6 7 8 በትክክል ተጽፈዋል 18 19 ናይስ ግራ እጃችን ላይ 10 ቀኝ እጃችን ላይ 5 6 7 8 9 ስለዚህ 19 ማለት ይሄ ነው አይደለ? እሺ ደግሞ እኔ ጣቶችን አሳያችኋለሁ እናንተ ስንት እንደሚወክሉ ትነግሩኛላችሁ። ይሄ ስንት ነው? 12 ናይስ 12 እሺ ይሄ ስንት ነው? 13 ወንደርፉል 13 እሺ ይሄ ስንት ነው? 16 10 15 16 አይደለ? 16 ናይስ እሺ ይሄ ስንት ነው? 18 ኖ 17
17 ጎበዝ 17 እሺ ይሄ ስንት ነው? 18 እሺ ይሄ ስንት ነው? 14 ወንደርፉል 14 ኦኬ ይሄ ስንት ነው? 13 ጎበዞች 13 እሺ ይሄ ስንት ነው? 11 ጎበዞች እሺ ይሄ ስንት ነው? 16 እሺ ይሄ ስንት ነው? 19 እሺ ይሄ ስንት ነው? 15 ስለዚህ አሁን ከ10 እስከ 20 ድረስ እስከ 19 ድረስ ያሉትን ቁጥሮች በእጅ ጣቶቻችን መጻፍ ተማረን አይደለ? ባለ ሁለት ሆሄዎችን ስለዚህ ቀላል ነው ከባድ? ቀላል ነው አይደለ? አዎ ጎበዞች በጣም ጎበዞች